ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ተመልሰናል። እንግዲህ ዛሬ ሲዝን 2 ኤፒሶድ 2 ላይ በጣም የሚጠቅማችሁ ሁለት የሆኑ ፕሪንሲፕሎች ከቲንክ ኤንድ ግሮው ሪች ከሚለው መጽሐፍ ያገኘሁትን ሁለት ነገሮች ነው ምነግራችሁ ማለት ነው። ብዙ ጊዜ ሰክሰስፉል የሚሆኑ ሰዎች በላይፋቸው ላይ ሰክሰስፉል የሚሆኑ ሰዎች በመሪነት ሊሆን ይችላል፣ በስራ ፈጠራ ሊሆን ይችላል፣ በኢንቨስትመንት ሊሆን ይችላል፣ በተለያየ ፊልድ ላይ ሰክሰስፉል የሚሆኑ ሰዎች እነዚህን ሁለት ባህሪያት ይታይባቸዋል ይላል መጽሐፉ። ቲንክ ኤንድ ግሮው ሪች የሚለው መጽሐፍ እነዚህ አይነት ሁለት ባህሪዎችን ያሳያሉ ይላል። ስለዚህ እኛም ሰክሰስፉል ለመሆን እነዚህን ነገሮች መከተል ይኖርብናል ማለት ነው። አንደኛው ምንድን ነው የሚለው ስፔሻላይዝድ ኖሌጅ በየቀኑ ማዳበር አለባችሁ ይላል። ምንድነው የስፔሻላይዝድ ኖሌጅ የሚለው? በዝርዝር እንሄድበታለን። ይሄ ማለት በተወሰነ ነገር ላይ ፎከስ ያደረገ እውቀት ማለት ነው። ገቢ የሚያስገባላችሁ፣ ህይወታችሁን የሚለውጥ የሚያሻሽል የጠለቅ ያለ ስፔሻላይዝድ ኖሌጅ ላይ በየቀኑ ማዳበር አለባችሁ ነው። ሁለተኛው ደግሞ እንደዚህ አይነት ሰክሰስፉል የሆኑ ሰዎች ውሳኔ በፍጥነት ይወስናሉ። ከዛ በዛ ውሳኔ ላይ ጊዜ ወስደው ይሰሩበታል ነው የሚለው። ወዲያ ውሳኔያቸውን አይለውጡም። በፍጥነት ይወስናሉ። ከዛ በውሳኔያቸው ላይ ጊዜ ይሰጡታል ተግባራዊ ለማድረግ ማለት ነው። እነዚህን ሁለት የሚተገብሩ ሰዎች ብዙ ጊዜ ሰክሰስፉል የመሆን እድላቸው ሰፊ ነው ይላል። ባለፈው ኤፒሶድ ላይ እንደ እሳት የሚንቀለቀል ፍላጎት ያስፈልገናል የሚለውን ነበር ያየነው አይደል? ባለፈው። ዛሬ ደግሞ የምናየው እንግዲህ በተወሰነ ነገር ላይ ፎከስ ያደረገ እውቀት ስፔሻላይዝ ኖሌጅ እና ዲሲሽን ውሳኔ መወሰን በፍጥነት የሚለውን ነው የምናየው ማለት ነው። ሰክሰስፉል ለመሆን እንግዲህ ጠቅላላ እውቀት ብዙ ጊዜ እንጀራ አይሆንም። ጠቅላላ እውቀት ብዙ ጊዜ እንጀራ አይሆንም። ለምሳሌ ዛሬ ስለ ኳስ አውቃለሁ፣ ነገ ስለ ልብስ ስፌት እማራለሁ፣ ከነገ ወዲያ ስለ ኢትዮጵያ ፖለቲካ እማራለሁ፣ ቀጥሎ ደግሞ ስለ ግብጽ ፖለቲካ፣ በሚቀጥለው ሳምንት ደግሞ የሆነ ሙዚቃ እንዴት እንደሚቀናበር። አጠቃላይ ይሄ ጠቅላላ እውቀት ይባላል። ሁሉንም መነካካት ማለት ነው። እዚህም እዛም የሚል ጥሩ ነው ማወቅ። ጠቅላላ እውቀት ግን እንጀራ አይሆንም። ሰክሰስፉል መሆን ከፈለግን ስፔሻላይዝድ ማድረግ አለብን ማለት ነው። ምን ማለት ነው? ለምሳሌ አንድ ሰው መተዳደሪያ እንጀራዬ ቡና ንግድ ነው ካለ ስለ ቡና በተለየ ከሌላው ሰው በተለየ ሁኔታ የጠለቀ እውቀት ያዳብራል ማለት ነው። ቡና እንዴት ነው የሚመረተው? ቡና እንዴት ነው ኤክስፖርት የሚደረገው? ቡና እንዴት ነው ትራንስፖርት የሚደረገው? ቡና ስንት አይነት የቡና ዝርያዎች አሉ? በቃ ያዳበረ እየጠለቀ ይሄዳል። አሁን ይሄ ሰው እንግዲህ ስለ ቡና ንግድ ስፔሻላይዝድ የሆነ ኖሌጅ አዳበረ ማለት ነው። እንደዛ ነው የሚሆነው። ስለዚህ በጣም ሰክሰስፉል ሲሆን ታዩታላችሁ ማለት ነው። እስቲ አጠገባችሁ ያሉትን ሰዎች ተመልከቱ። ሰክሰስፉል የሆኑ ሰዎችን ተመልከቱና ይሄ ሰውዬ ምንድነው የተለየ እውቀት ያለው ከኔ የተለየ ወይንም እኔ ከማውቃቸው ሰዎች ሰክሰስፉል ካልሆኑ ሰዎች ምንድነው የሱ የተለየ እውቀት ምን ስለሚያውቅ ነው የሚለውን በቀላሉ ለምን ሰክሰስፉል እንደሆነ ትለያላችሁ። ስፔሻላይዝድ ኖሌጅ ስል የግድ ዩኒቨርሲቲ ግቡ እያልኳችሁ አይደለም። የግድ ዩኒቨርሲቲ ገብታችሁ ይሄን ፊልድ ተምራችሁ ምናምን አይደለም። ቧንቧ ሰራተኛ መሆን የሚፈልግ ሰው ስለ ቧንቧ ብቻ እያነበበ በራሱም ሊሆን ይችላል፣ ኮርሶችንም እየወሰደ ሊሆን ይችላል፣ ኮንፈረንስም እየተሳተፈ ሊሆን ይችላል። ብቻ ስለ ቧንቧ ስራ ጥልቅ የሆነ እውቀት ሊያዳብር ይገባዋል ማለት ነው። ለምን መተዳደሪያ በቃ በቧንቧ ስራ ነው ካለ ማለት ነው። ያ ነው ስፔሻላይዝድ ኖሌጅ የሚለው ማለት ነው። እና ብዙ ጊዜ ሰክሰስፉል የሚሆኑ ሰዎች ስፔሻላይዝድ የሆነ ኖሌጅ ወይንም በተወሰነ ነገር ላይ ፎከስ ያደረገ እውቀት በየቀኑ ያዳብራሉ። ከዛ ደግሞ ፈጣን ውሳኔ ይወስናሉ ወደ ተግባር ለመግባት። ብዙ ጊዜ ውሳኔ የማይወስኑ ሰዎች ኢቭን እንኳን ስፔሻላይዝድ ኖሌጅ ያላቸው ሰዎች ውሳኔ የማይወስኑ ከሆነ እልማቸው ከንቱ ሆኖ ይቀራል ማለት ነው። የማይወስኑ ሰዎች ብዙ ነገር ሲያመልጣቸው ታያላችሁ። ብዙ ሰዎች እውቀት አላቸው በጣም እንትናቸው፣ ግን መወሰን ላይ ደግሞ ይቸገራሉ። ስለዚህ ሁለቱን ነው እንዴት ማጣመር ያለብን የሚለውን ነው ዛሬ የምናየው። ሁለቱን በማዳበር እንዴት ወደፊት መሪ እንዴት መሆን እንደምንችል፣ ኢንቨስተር መሆን እንደምንችል፣ ስራ ፈጣሪ ልንሆን እንደምንችል
ለራሳችን ግልጽ እየሆነልን ይመጣል ማለት ነው። ምንድነው የኔ ስፔሻል ኖሌጅ፣ የኔ የተለየ ኖሌጅ ማዳበር ያለብኝ ምንድነው የሚለው መወሰን አለባችሁ ማለት ነው እንጂ ያንንም ይሄንንም እዚህም እዛም በመነካካት ሰክሰስፉል መሆን አትችሉም ማለት ነው። ሁሉ ጊዜ መማር አለባችሁ። እንደዚህ አይነት ሰዎች በጣም ኮንስታንት የሆነ ትምህርት ነው፣ በቃ ሁሉ ጊዜ ማስተር ማድረግ ነው የሚፈልጉት ያን ነገር እና እነሱን ነው እንግዲህ የምናየው ማለት ነው ዛሬ። ይህን ማድረጋችን ለምን ይጠቅመናል? አንደኛ ገቢያችንን ይቀይረዋል። ኖርማሊ ዝም ብሎ ይከፈለን የነበረ ኖሌጃችን በዛ ቶፒክ ላይ እያሳደግነው በመጣን ቁጥር ገቢያችን ይጨምራል። ኦልሞስት በአጠቃላይ ማንነታችን ይቀየራል። ማንነታችን ይቀየራል። ምን ማለት ነው ማንነታችን ይቀየራል ስል? አሁን ለምሳሌ ኤልያስ መልካ ሙዚቃ አቀናባሪ ነው ስንል በቃ ኤልያስ መልካ በሙዚቃ ማቀናበር ስፔሻል የሆነ ኖሌጅ አለው ማለት ነው። ፎከስ ያደረገ ማለት ነው። ሙዚቃ እንዴት እንደሚቀናበር መሳሪያዎቹ በሙሉ አጠቃላይ የድምፃውያኖችን የድምፅ አወጣት ምናምን እነዚህን ሁሉ ስፔሻላይዝድ የሆነ ኖሌጅ ስላለው ነው። በሙዚቃ ማቀናበር ኢትዮጵያ ካላት 15 ከሚሆኑ ሰዎች ጥሩ ብትባሉ ኤልያስ መልካን አንዱን ነው የምትጠሩት ማለት ነው። አሁን ከኢትዮጵያ ውስጥ በልብስ ስፌት ለምሳሌ የሆነ ሰው ጥሩ ብላችሁ የአምባሳደሩ ባለቤት የአምባሳደር ልብስ ስፌት ባለቤት አቶ ሰይድን ትጠራላችሁ አይደል? በቃ በልብስ ስፌት ከምናውቃቸው ብዙ እኮ ሰዎች አሉ ልብስ የሚሰፉ ኢትዮጵያ ስር። ግን በቃ በዛ ልብስ ስፌት ላይ ስፔሻላይዝድ ኖሌጃቸውን አሳድገው አክሽን ዲሲሽን በቃ ውሳኔ ወስነው በዚህ ይሄን ነገር እያሳደግኩ ነው የሚሄደው የሚል ውሳኔ ወስነው ያደጉ ሰው ብናይ የአምባሳደር ልብስ ስፌት እንደዚህ አይነት በተለያየ ሙያ ላይ ማለት ነው። አሁን የአምባሳደር ልብስ ስፌት ባለቤት ዩኒቨርሲቲ ገብቶ በልብስ ስፌት ተምሮ የጀመሩ አይመስለኝም። ከቤተሰብ ከዛ ልምዳቸውን እያዳበሩ ትምህርት ከብዙ ነገር ይወሰዳል። እውቀት ካላቸው ሰዎች ይወሰዳል፣ በመጽሐፍ በማንበብ ይወሰዳል፣ ኮርስ በመውሰድ ይወሰዳል፣ እንደዚህ ፖድካስት በማዳመጥ ይወሰዳል፣ ዩቱብ በማየት ይወሰዳል። ሁል ጊዜ ሰክሰስፉል መሆን ከፈለግን እንግዲህ ያንን ማዳበር አለብን ማለት ነው። ጀነራል ኖሌጅ ቅድም እንዳልኳችሁ ገቢ አይሆንም። ዛሬ ቀን ሙሉ ስለ ኢትዮጵያ ፖለቲካ ስንሰማ እንውላለን። ነገ ደግሞ እንዳልኳችሁ ስለ ልብስ ስፌት ስናጠና እንውላለን። ከነገ ወዲያ ደግሞ ስለ እግር ኳስ ስናነብ እንውላለን። በአራተኛው ቀን ሙዚቃ ማቀናበር አንዱም ሳንሆን ነው እንትን የምናደርገው ማለት ነው። ጥሩ ነው ጠቅላላ እውቀት በአጠራ ባለመልኩ ሁሉንም ማዳበር ጥሩ ነው፣ ግን እንጀራ አይሆነንም ነው እና በአንዱ ላይ ግን ሁል ጊዜ ፎከስ አድርገን የተወሰነ ለምሳሌ በቀን 1 ሰዓት 2 ሰዓት በዛ ሙያ ላይ ራሳችንን የማሳደግ ነገር ሁል ጊዜ ሰጥተን መውሰድ አለብን ማለት ነው። እና እነዚህ አይነት ሰዎች ሰክሰስፉል የሆኑ ሰዎች የማያቋርጥ ትምህርት ላይ ናቸው ሁል ጊዜ በሙያቸው ማለት ነው። ኮንስትራክሽን ላይ ያለ ሰው ስለ ኮንስትራክሽን ማቋረጥ እውቀት መውሰድ አለበት። አንዴ በቃ ዲግሪ በሲቪል ኢንጂነሪንግ ወይም ከዛ ጋር በተያዘ ዲግሪ ወስጃለሁ ብሎ ቁጭ ካለ ያው ዜሮ ነው የሚቀረው ማለት ነው። እሱ የሚያውቀው ለምሳሌ አንድ ፎቅ በ10 ዓመት መጨረስ ሊሆን ይችላል። ዛሬ ቴክኖሎጂው አድጎ በአመት ባነሰ ጊዜ ውስጥ 10 ፎቅ መጨረስ የሚቻልበት ደረጃ ተደርሷል። እንዴት ነው የሚሰራው? ይሄ ገብቷችኋል? ስፔሻላይዝ ኖሌጅ የምላችሁ ከትንሹ ጀምሮ እስከ ትልቁ ድረስ የሚያገለግል ነው ማለት ነው። እንዳልኳችሁ ቧንቧ ጥገና ጀምሮ ከትንሿ ስራ እንጨት ስራ ሊሆን ይችላል ጀምሮ እስከ ትልልቅ ኢንቨስትመንት ድረስ ማለት ነው ማዳበር አለብን ማለት ነው። ስፔሻላይዝ የሆነ ዋረን በፌት በዚህ እንትን ላይ የታወቀ ነው። ስለ ኢንቨስትመንት በቃ ትኩረቱ በሙሉ ኢንቨስትመንት ላይ ነው። ቢዝነሶችን ያጠናል፣ ስለ ኢንቨስትመንት ያጠናል። ቢሊዮነር የሚሆነው በዛ በኢንቨስትመንት ላይ ነው ማለት ነው። በቀን ሚኒመም 4 ሰዓት 5 ሰዓት ስለ ቢዝነስ፣ ስለ ኢንቨስትመንት፣ ስለ ሊደርሺፕ ያነባል ከጻፉ እንትን ላይ ማለት ነው። እንዲያውም ምን ይላል? ብዙ በተማርክ ቁጥር ገቢህም በዛው መጠን ይጨምራል ይላል። the more you learn the more you earn ይላል። ብዙ በተማርክ ባነበብክ ባወቅክ ቁጥር በዛው ልክ ገቢህም እየጨመረ እያደገ ይመጣል ይላል። ኢትዮጵያ ውስጥም እንደዚህ አይነት ብዙ ሰዎች ይኖራሉ። ያው ታሪካቸው ስለማይጻፍ እንደዚሁ
እንደ ውጪዎቹ በብዛት በቀላሉ ስለማናገኘው ነው እንጂ እንደዚህ አይነት ሰዎች ይኖራሉ ማለት ነው። አንዱ እንግዲህ ያ ነው ስፔሻላይዝ ኖሌጅ ማዳበር ካሁኑ መጀመር አለባችሁ። ምንድነው እናንተ እስቲ አሁን እዚህ ጋር አቁሙና የኔ ስፔሻላይዝ ኖሌጅ ምንድነው? ገቢዬ የሚወሰነው በምን ላይ ነው? በምን ኤሪያ ላይ ነው? ስለዚህ ያን ኤሪያ አውቄ ጨርሻለሁ ብላችሁ ማቆም የለባችሁ። በየቀኑ መማር አለባችሁ። በየቀኑ ስፔሲፊክ ነገር እየጨመራችሁ ማስተር ማድረግ አለባችሁ ማለት ነው። ያን ነገር ይለዋወጣሉ ቴክኖሎጂዎች። ኤአይን እንዴት ነው የምጨምርበት በሙያ ላይ? ከዛ ይሄን ነገር እንዴት ነው የምጨምርበት? ሌሎችንም ነገሮች ማለት ነው። እኔም ማላውቀው ፊልድ ይሄኛውን እቺን ደግሞ እንዴት ነው መጨመር የምችለው እያላችሁ ራሳችሁን ማዳበር አለባችሁ ማለት ነው። አሁን እንግዲህ ኖሌጅ ማዳበር ብቻ ጥቅም የለውም። አሁን ወደ ሁለተኛው ልመጣ ነው ማለት ነው። እውቀት ማዳበር ብቻ ጥቅም የለውም። እውቀት ካዳበራችሁ በኋላ ደግሞ በፍጥነት መወሰን አለባችሁ ማለት ነው። ጊዜ መስጠት የለባችሁም። ብዙ ሰዎች፣ ብዙ አዋቂዎች፣ ብዙ ያነበቡ ሰዎች ትልቁ ችግራቸው ሰክሰስፉል የማይሆኑበት ትልቁ ችግራቸው መወሰን ያቀታቸዋል። ቆይ ይሄ ነገር እስኪሳካ፣ ቆይ እቺን ያህል አቅም እስካገኝ ድረስ፣ ቆይ እቺ ነገር እስክትሆን ድረስ የሚለው ህልም ገዳይ የሆነ ነገር ብዙ ጊዜ ያጠቃናል ማለት ነው። ወደ ውሳኔ መወሰን መቻል አለብን። በቃ ይሄ ነው ሙያዬ፣ ይሄ ነው እንጀራዬ ካልን በኋላ በዛ ላይ ስራ መፈለግ ሊሆን ይችላል፣ ስራ መጀመር ሊሆን ይችላል። በቃ ማድረግ ያለባችሁን ነገር ኢሚዲየትሊ አክሽን መውሰድ መጀመር አለባችሁ ማለት ነው። የተሳካላቸው ሰዎች ቶሎ ይወስናሉ፣ ነገር ግን ውሳኔያቸውን ወዲያው አይለውጡም። ይሄ ነው አንዱ ትልቁ መለያቸው። የተሳካላቸው ሰዎች ምን አልኩኝ? ቶሎ ይወስናሉ፣ ነገር ግን ውሳኔያቸውን ወዲያው አይለውጡም። በተቃራኒውስ ግራ የተጋቡ ሰዎች የዚህ ተቃራኒ ናቸው። ለመወሰን በቃ እንደ ኤሊ ይተኛሉ ማለት ነው። የሆነ ነገር ላይ ለመወሰን እንደ ኤሊ ይተኛሉ፣ ግን ደግሞ ወዲያው ይለውጣሉ ማለት ነው። ይሄ ነገር ያበላል ስትባሉ ወደዚህ ይዞራሉ። ይሄ ነገር ያበላል ወደዚህ ይዞራሉ። ይሄ ነገር ያበላል። ዛሬ ደራሲ ነኝ ይላል፣ ነገ ደግሞ ሙዚቃ አቀናባሪ ነኝ ይላል፣ በሶስተኛው ቀን እስክስታ መቺ ነኝ ይላል፣ በአራተኛው ቀን ደግሞ ኢቨንት ኦርጋናይዝ አደርጋለሁ ይላል። በቃ እዚህም ሲዘሉ ነው የምትዋቸው ማለት ነው። በቃ የሆነ ውሳኔያቸው ላይ አይጸኑም ማለት ነው። ዘፋኝ ከሆንክ በቃ በዘፈን ላይ ጸንተ መቆየት አለብህ ማለት ነው በደንብ። ከዛ በዘፈኑ የምታገኘውን ገቢ ደግሞ ሊያሳድግ የሚችሉ ሌላ ቢዝነሶችን መጨመር ይቻላል። ዘፈኑን እርግፍ አድርጎ ትቶ ከዛ ወደ ደራሲነት እሄዳለሁ ስትል ከዛ አይ ደራሲ ደግሞ ብዙም እንትን አይደለም ብለህ ደግሞ እንደገና ደግሞ ወደ ሙዚቃ አቀናባሪነት፣ ከዛ እንደገና ቧንቧ ሰራተኛነት፣ ወዲያው መዝለል ሰክሰስፉል እንድንሆን አያረገንም ማለት ነው። ስለዚህ የተሳካላቸው ሰዎች ቶሎ ይወስናሉ። እንጀራ ይሄ ነው በቃ የሚለውን ወደ አክሽን ይገባሉ። ስራ በመፈለግም ሊሆን ይችላል፣ ስራ በመፍጠርም ሊሆን ይችላል። በቃ ወደ ውሳኔ ወዲያው ይገባሉ። ነገር ግን ውሳኔያቸውን ወዲያው አይለውጡትም ማለት ነው። ያ ነው አንዱ መለያ ማለት ነው። እና በዛ ነው ኤለን መስክ በዚህ ይታወቃል። በውሳኔ ቦልድ የሆኑ ውሳኔዎችን ይወስናል። ለምሳሌ ስለ ስፔስ ኤክስ ሲያወራ ብዙ ሰዎች የሰውዬ እብድ ነው፣ ጤነኛ አይደለም ምናምን ይሉት ነበር። ሀሳቡ ምንድነው? እሱ በመሬትም ላይ በሌላ ፕላኔትም ላይ መኖር መቻል አለብን የሚል ነው ስፔስ ኤክስ የጀመረው ማለት ነው። በጣም ቦልድ ውሳኔ ነው። በጣም ብዙ ነገር የሚያስፈልገው ቴክኒካል እውቀት ብዙ ነው የሚያስፈልገው፣ ግን ወስኖ ገባበት። በዛ ውሳኔ ጸንቶ እስከዛሬ ድረስ እየሰራበት ነው ማለት ነው። ተውቷል። እንዲህ በአንዴ ከአንዱ ወደ አንዱ አይደለም የሚለው እና እንደዚህ አይነት ሰዎች ያስፈልጉናል ማለት ነው። ቅድም እንዳልኳቸው ኤልያስ መልካን አይታችሁታል። በቃ ሙዚቃ ማቀናበር ነው እንጀራዬ ብሎ ሙዚቃ በማቀናበር ኢትዮጵያ ስር ስመጥር አቀናባሪ ሆኖ ያለፈ ሰው ነው እንጂ ደራሲ ልሁን አላለም፣ ወይ ደግሞ የሙቪ ዳይሬክተር ልሁን አላለም፣ ወይ ደግሞ ኢቨንት ኦርጋናይዘር ልሁን አላለም። ገብቷችኋል? ፎከስ ያደረገው እዛ ላይ ነው ማለት ነው። አንዱን ጥሎ አንዱን መተው አያስፈልግም ማለት ነው። እና የብዙ ሰዎች ትልቁ ችግር የእውቀት ችግር አይደለም፣ የውሳኔ ማነስ ችግር ነው ያለባቸው ማለት ነው። ህልማቸው ላይ ያሸልባሉ። በቃ ይተኛሉ ህልሙ ላይ። ዛሬ ቆይ ይሄ ነገር እስኪመጣ፣ ይሄ ነገር እስኪለወጥ፣ ይሄ ነገር እስኪል
ያሸልባሉ ለጥ ብለው ይተኙበታል ህልማቸው ላይ ማለት ነው አይወስኑም እድል ያመልጣቸዋል ማለት ነው ስለዚህ መወሰን የሚለው ነገር ትልቅ ነገር ነው ማለት ነው እንግዲህ ከዚህ ቲንክ ኤንድ ግሮው ሪች ከሚለው መጽሐፍ የወሰድነው የስኬት ዋናው ሚስጥሩ ከሆኑት ነገሮች ማለት እንግዲህ ዛሬ በሁለቱ ላይ ፎከስ አድርገን ነው ያወራነው የሚቀጥለው ኤፒሶድ ላይ ደግሞ ሌሎቹ ፕሪንሲፕሎች እንዳልኳችሁ ወደ 13 የሚሆኑ ፕሪንሲፕሎች አሉ ብለናል አይደል ባለፈው የተወሰነውን አይተናል ዛሬ ደግሞ ስፔሻላይዝ ኖሌጅ እና ዲሲሽን የሚለውን ነው እያየን ያለነው እና የስኬት ሚስጥሩ እንግዲህ ትኩረት ያደረገ ተከታታይ ትምህርት መማር ማለት ነው እና ፈጣን ውሳኔ መወሰን ስኬታማ መሪን ለመፍጠር ይረዳል ስራ ፈጣሪን ኢንቨስተር እንድንሆን ይረዳናል ማለት ነው ምን አልኳችሁ በዛሬው ዕለት የምናየው ፕሪንሲፕል ትኩረት ያደረገ ተከታታይ ትምህርትና ፈጣን ውሳኔ መወሰን ለስኬታማ እንድንሆን ይረዳናል ማለት ነው አንዳንድ ሰዎች እንዳልኳችሁ ቅድም ያለ ማቋረጥ ይማራሉ ነገር ግን ምንም አይሰሩበትም ስራ አይሞክሩም በቃ ጀስት ግን ይማራሉ በቃ ያለ ማቋረጥ ይማራሉ ግን ምንም አይሰሩበትም አሁን እንደዚህ አይነት ሰዎች ሰክሰስፉል ናቸው ለማለት ይከብዳል ዕውቀት አላቸው ይማራሉ በየጊዜው ግን አንድም አክሽን አይወስዱም ሌሎች ደግሞ በተቃራኒው በተደጋጋሚ ይሞክራሉ ብዙ ነገር ይሞክራሉ ነገር ግን ምንድነው የጎደለኝ ብለው ለመማር በዛ ነገር ላይ ስፔሻላይዝ ለማድረግ አይሞክሩም ይሞክራሉ ነገር ግን ምንድነው በቃ በዚህ ነገር ላይ የጠለቀ ዕውቀት ለምሳሌ የቡና ንግድ የምናምን ብለው ሊጀምሩ ይችላሉ የሆነ ነገር ንግድ ያሉ ከዛ ምንድነው የጎደለኝ ይሄን ነገር ሰክሰስፉል ያልሆንኩበት የሚለው ነገር ለማንበብ ለማወቅ አይጥሩም ማለት ነው ሁሉንም ላይ መሞከር ነው ያ የሞከሩት ነገር ላይ ጥልቅ የሆነ ዕውቀት ለማዳበር እንትን አያረግም ማለት ነው ነገር ግን ሁለቱንም ማድረግ ስንጀምር ማቆሚያ የሌለው ስኬት ይመጣል ማለት ነው ስፔሻላይዝድ የሆነ በአንድ ነገር ላይ ፎከስ ያደረገ ዕውቀት በየቀኑ ማዳበር ስንጀምር እና ደግሞ ወዲያውኑ አክሽን ተግባራዊ ለማድረግ ስንጥር በቃ ማቆሚያ የሌለው ስኬት ውስጥ እንገባለን ማለት ነው የኮንስትራክሽን ካምፓኒ ያለው አንድ ሰው ስለ ኮንስትራክሽን ዕውቀቱን በሰፊው ያዳበረ መምጣት አለበት ከዛ ደግሞ ውሳኔዎችን ምን ላይ መሰማራት እንዳለበት ምን አይነት ነገሮች ላይ ፎከስ አድርጎ መገንባት እንዳለበት ውሳኔዎችን ቶሎ መወሰን አለበት ማለት ነው ቡና ላኪ የሆነ ሰው እንደዛ ቧንቧ ሰራተኛ የሆነ ሰው እንደዛ ሙዚቃ አቀናባሪ የሆነ ሰው ወይንም ሯጭ የሆነ ሰው በተለያየ ፊልድ ላይ ነው የምላችሁ በቃ በተለያየ በመታስቡት ፊልድ ላይ እነዚህን ሁለት ነገሮች እንደ ላይፍ ፕሪንሲፕል ብትጠቀሙ ሰክሰስፉል የመሆን እድላችሁ በጣም ሰፊ ነው ማለት ነው እንግዲህ የቤት ስራ ልስታችሁ ለራሴም የቤት ስራ ወስጃለሁ እስቲ በሚቀጥለው 3 ወር ምን የሆነ ስፔሻላይዝ ኖሌጅ ማዳበር ትፈልጋላችሁ በሚቀጥለው 3 ወር እኔ ለራሴ ቃል የገባሁት አንድ ሰርቲፊኬት ተጨማሪ ሰርቲፊኬት እጨምራለሁ ብዬ ነው ያሰብኩት በክላውድ ቴክኖሎጂ ላይ ተጨማሪ አንድ ሰርቲፊኬት እጨምራለሁ ብዬ አሁን እያጠናው ነው ለራሴ ማለት ነው እናንተ ደግሞ ምን ላይ ነው እንደዚህ ስፔሻላይዝድ የሆነ ኖሌጅ ምንድነው መስራት የምትፈልጉት በሚቀጥለው 3 ወር እነዚህ ያያችሁ እነዚህ ትንንሽ ውሳኔዎች ተጠራቅመው ነው ትልቅ ደረጃ የሚደርሱት በመሪነትም በሉት በስራ ፈጣሪነትም በሉት በኢንቨስትመንትም በሉት በአጠቃላይ ገቢን ማሳደግ ላይ ማለቴ ነው እነዚህ ትንንሽ ውሳኔዎች ወዲያው የወሰንን ራሳችንን ለማሳደግ የምናደርገው ነገር ሳናስበው ጥሩ የሆነ ደረጃ ላይ ጥሩ ሰክሰስፉል የሆነ ደረጃ ላይ እንድንደርስ ያደርገናል ማለት ነው እንግዲህ ሆፕፉሊ የዛሬው ፕሪንሲፕሎች ከቲንክ ኤንድ ግሮው ሪች ያገኘሁት የዛሬው ፕሪንሲፕሎች ስፔሻላይዝድ ኖሌጅ እና በፍጥነት መወሰን የሚለው ተግባራዊ አድርጋችሁ ሰክሰስፉል የሆነ መሪ ኢንቨስተር ስራ ፈጣሪ በላይፋችሁ ላይ ገቢያችሁን የሚያሳድግ ጥቅም ታገኛላችሁ ብዬ አስባለሁ ይሄንን ከዛሬ ጀምራችሁ እስቲ ምንድነው የኔ ሙያ ምንድነው ማዳበር ያለብኝ ምንድነው መወሰን ያለብኝ የሚለውን እንድታስቡበት ነው
ቴንክ ዩ ስላዳመጣችሁ። በሚቀጥለውም ዘ ሴም ሲዝን ላይ ነው የምናተኩረው። ሲዝኑ ቲንክ ኤንድ ግሮ ሪች የሚለው መጽሐፍ ነው። ከዛ ላይ ሌላ ደግሞ አዲስ የቀሩትን ፕሪንሲፕሎች እናወራለን ማለት ነው። በሚቀጥለው ላይ ለየብቻ ነው የተለያዩ ፕሪንሲፕሎችን በተለያየ ጊዜ እናወራለን እና ያለፈው ሲዝን 1 የመጀመሪያ ኤፒሶድ 1 እንደ እሳት ሚነድ ፍላጎት ያስፈልገናል የሚለውን አይተናል። ዛሬ ደግሞ ስፔሻላይዝድ ኖሌጅ እና ዲሲሽን አይተናል። በሚቀጥለው ደግሞ ሌሎቹን እናያለን ማለት ነው። ቴንክ ዩ ስላዳመጣችሁ።